እዚህ አሁን እግዚአብሔር ወልድ እያለ ያለው ከኔ በቀር አብን የሚያውቅ የለም ከኔ በቀር አብን ሊገልጥ የሚችል የለም ስለዚህ ይላል እኔ ከገለጥኩላቸው በስተቀር አብን የሚያውቅ ሰው አይኖርም ተዘካላችሁ ሁለተኛ ቆሮንቶስ 4:4 ላይ የእግዚአብሔር አምሳል የሆነውን የክርስቶስ የክብሩን ወንጌል ብርሃን እንዳያዩ የዚህ ዓለም አምላክ የማያምኑትን ሰዎች ልቦና አሳውሯልና የመናፍስቱ ዓለም ስራው ምን ማድረግ ነው ሰው እግዚአብሔርን እንዳያይ ማድረግ ነው ማሳወር ነው ከዚህ የተነሳ ማንንም ሰው እግዚአብሔርን ሊያቀው አይችልም ማንንም ሰው እግዚአብሔርን ሊፈልገው አይችልም ላቀው ፈልጋለሁ ሊለው አይችልም አይደለም እግዚአብሔርን አውቆ ከሱ ጋር ህብረት ሊያረግ ቀርቶ ስለ እግዚአብሔር ራሱ ሊያቅ አይፈልግም ስለ እግዚአብሔርን ማወቅና ህብረት ስለ እግዚአብሔር ማወቅ አይፈልግም ሰው ለምን የዚህ ዓለም ገዢ ምን አድርጎታል ልቦናውን አሳውሮታል ማን ነው በጥረቱ ያወቀው እግዚአብሔርን ስለ እግዚአብሔር ያወቀ በጥረቱ ማን ነው እግዚአብሔር ራሱን ያወቀ በጥበቡ አረኔማ ሳሰላስለው ሲመስለኝማ ይሄ ስርዓት ያለውን ዓለም ክረምት በጋ ፀሐይ ይወጣ እንደሄማ የሚሆን ነገር አይደለም ደሞ እንትን አለን እኮ በጣም ኢቲካልን እኮ የስነ ምግባር እኮ ህግ እኮ በዓለም ዙሪያ እኮ አለ ይሄማ ዝም ብሎ ያለ ምክንያት አይደለም ስርዓት ያለው ያለ ምክንያት አይደለም ብሎ የሚመጣ ሰው የለም ነው የሚለው ኢየሱስ ወደኔ የሚመጣው አብ የሚልከው ብቻ ነው እሱን ደግሞ እኔ መልሼ ምን አደረገው አላወጣው የኒቂያን የእምነት የቀኖና ወይም ደግሞ የእምነት መግለጫ በ325 ዓመተ ምህረት ነው የተወሰነው ግን በኋላ በ381 ዓመተ ምህረት ደግሞ ድጋሚ በቆስጠንጥንያ ተስተካክሏል አነባዋለሁ እንደዚህ ይላል ሁሉን በሚችል ሰማይና ምድርን የሚታይና የማይታየውን በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን እርሱ ብቻ የአብ ልጅ በሚሆን ዓለም ሳይፈጠር ከአብ በተወለደ ከአምላክ በተገኘ አምላክ ከብርሃን በተገኘ ብርሃን ከእውነተኛ አምላክ በተገኘ እውነተኛ አምላክ በህልውናው ከአብ ጋር አንድ በሆነ በተፈጠረ ሳይሆን በተወለደ ሁሉ በእርሱ በሆነ ስለኛ ስለ ሰዎች ስለ ድነታችንም ከሰማይ በወረደ በመንፈስ ቅዱስ ከድንግል ማርያም ሥጋ ነስቶ ሰው በሆነ በጴንጤናዊው በጲላጦስ ዘመንም ስለኛ በተሰቀለ መከራ በተቀበለ በሞተ በተቀበረም በቅዱሳት መጻሕፍትም እንደተጻፈ በሶስተኛው ቀን ከሙታን ተለይቶ በተነሳ ወደ ሰማይም በወጣ በአብ ቀኝ በተቀመጠ በሕያዋንና በሙታንም ሊፈርድ ዳግመኛ በክብር በሚመጣ ለመንግስቱም ፍጻሜ በሌለው በአንድ ጌታ በኢየሱስ ክርስቶስ እናምናለን ከአብና ከወልድ ጋር በሚሰገድለትና በሚከበር ከአብና ከወልድ በሚሰርጽ በነቢያት በተናገረ የሕይወት ጌታና ሰጪ በሆነ በመንፈስ ቅዱስም እናምናለን የሁሉም በሆነች በአንዲት ቅድስት የሐዋርያት ቤተክርስቲያንም እናምናለን ለኃጢአት ማስተስሪያ በሚሆን በአንዲት ጥምቀትም እናምናለን የሙታንንም ትንሣኤና ገና የሚመጣውን ዓለም በሕይወትም እንጠባበቃለን አሜን እግዚአብሔር አምላካችን አባታችን ሆይ ስለ መልካምነትህ ስለ ማዳንህ እናመሰግናለን እግዚአብሔር ሆይ ከታላቅ ምሕረት የተነሳ ደግሞ ዛሬም ስለ አንተ ልንማር በፊትህ አለን መንፈስህ ያስተምረን ቃልህ ይብራልን ጊዜውን ላንተ አሳልፈን ሰጠን በመተወደው ልጅ በክርስቶስ ኢየሱስ ስም አሜን በጌታ በኢየሱስ ስም ሰላም ላችኋለሁ እንዴት ሰነበታችሁ አሜን የአምላካችን የእግዚአብሔር ስም ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን ትምህርተ እግዚአብሔር ወይም ነገረ እግዚአብሔርን እንቀጥላለን ሁለተኛ ክፍል ነው ባለፈው ሳምንት የእግዚአብሔር ሐልዎት አይደል የእግዚአብሔርን ኑባሬ መኖር ተምረናል አይደል እና ደግሞ ሶስት ምስክሮች አስቀምጠናል አይደል የህሊና ወይም የልቦና ምስክርነት አንደኛው ሁለተኛው ደግሞ ምንድነው የአመክንዮ ምስክርነት ሶስተኛው ደግሞ የቅዱሳት መጻሕፍትና የሥነ ፍጥረት ምስክርነት ብለን አስቀምጠናል እግዚአብሔር የለም ብንል አለ ብለን የጨረስነው አይደል በእናምንም ባናምንም አለ ሰውየው አሉ የዩኒቨርሲቲ አስተማሪ ነውና ኢቮሉሽን ነው የሚያስተምረው እና ተማሪዎቹ ክላስ ውስጥ ሲገቡ በነገራችን ላይ እኔን ክላስ ሲጨርሱ ይላል ኢቮሉሽን ውስጥ እግዚአብሔር የለም ነው የምትሉት ይላል እና በጣም የታወቀ ነው እንደውም ተማሪዎች አንዳንድ ጊዜ እሱን ክላስ ሲወስዱ በጣም ሰውየው የአመክንዮ ሲያስቀምጥ ጎበዝ ከመሆኑ የተነሳ በቃ ኢአማኝ ይሆናሉ ኤቲስት ይሆናሉ ግን አንድ ቀን ሰውዬ ያው እኛ ጫካ ውስጥ አንዝናና ውድስ ምናምን በቃ ሃይክ ነው ጀምረዋል መሰለኝ የሆኑ ወጣቶች እንደዛ ሃይክ እያረጋ እየተዝናና ዞር ሲል ትልቅ ድብ እየሮጠ እየመጣ ነው ወደሱ እና ያው እግሬ አውጪኝ ያለ ሰውዬው ሲሮጥ ሲከተለው በቃ ማምለጥ አልቻለም እና ደረሰበትና ባንድ እግሩ ረገጠው ድቡ እና በቃ አረ የጭንቅ ሰዓት እንደዛ ሴትዮ እግዚአብሔር ሆይ አድነኝ አለ ሰውዬው እና ሁሉም ነገር ቀጣለ ይላል ታሪኩን የጻፈው ሰው ሁሉም ነገር ቀጣለ እና
ድቡም እግሩ እንደረገጠው ቆሟል ሁሉ ነገር ቀጥ ብሎ ቆሟልና እግዚአብሔር ተገለጠለትና እንዴ አሁን አንተን እንዴት ነው ክርስቲያን ማድረግ አለ ዘመንን ሙሉ የለም እያልክ ስትሰብክ ኖረ እንዴት ነው አንተን ክርስቲያን የሚያደርግ ሲለው ሰውየው ያው ምናል እኔ ክርስቲያን ባልሆን እንኳን አለው ድቡን ክርስቲያን አድርገው አለው ከዛ እሺ ያለ ጌታና ድቡን ምን አደረገው ክርስቲያን አደረገው ድቡ ጌታዬ ስለሰጠኝ ምግብ አመሰግናለሁ ብሎ በላውና የዓለም አመክንዮ የትም አያደርስም ለማለት ነው ዛሬ ሁለተኛውን ክፍል የምንማረው ባለፈው የእግዚአብሔር ሐልዎት ነበር እግዚአብሔርን ማወቅ እሺ እግዚአብሔር አለ አይደል ህሊናችን ይመሰክራል ልቦናችን ይመሰክራል አመክንዮ ይመሰክራል አይደል ቅዱሳት መጻሕፍት ስነ ፍጥረት የእግዚአብሔርን ህልውና ይመሰክራል ይሄ ግልጽ ነው ስለዚህ ዛሬ ደግሞ ምንድነው እግዚአብሔርን ማወቅ ስለሚል ይሆናል ማለት ነው የመጀመሪያው ጥያቄ እግዚአብሔርን ማወቅ ይቻላል ወይ አዎ ይቻላል እግዚአብሔርን ማወቅ ይቻላል ግን እግዚአብሔርን እናውቀው ዘንድ የመጀመሪያው የሚሆነው ማለት ነው የመጀመሪያው የትምህርታችን ክፍል የሚሆነው እናውቀው ዘንድ እግዚአብሔር ራሱን ሊገልጥልን ይገባል ሮሜ ላይ ሲናገር ሮሜ 1:19 ላይ ስለ እግዚአብሔር ሊታወቅ የሚቻለው ለእነርሱ ግልጽ ነው ምክንያቱም እግዚአብሔር ለእነርሱ ግልጽ አድርጎታል ይላል ግልጽ አድርጎታል ግን አሁን ችግሩ አንድ ነገር ግልጽ ነው ማለት እናውቀዋለን ማለት ነው አይደለም አይደል ግልጽ ነው ማለት እናውቀዋለን ማለት አይደለም ለምሳሌ አስረዳ ለምሳሌ ካልኩለስ ግልጽ ነው አይደል ግልጽ አይደለም ግልጽ እኮ የተቀመጠ እኮ ነው ምንም እኛ አዲስ የምንፈጥረው የለም ሳይንቲስቶቹ ተመራምሮ እንዴት አድርገን ኢኩዌሽኑን ሶልቭ እንደምናደርግ ምን አድርገዋል አስቀምጠዋል አይደል ግልጽ ነው ማለት እኛ እንረዳዋለን ማለት ነው አይደለም ወይም በጣም የገረመኝ አንድ ያገኘሁት ፋክት ምን ይላል አንድ ደመና ዝም ብለህ አንድ ጠቅላላ ደመና አይደለም እንኳን ብዙ ደመናዎች ነው ምንነው እና አንድ ደመና ይላል ክብደቱ 1 ሚሊዮን ቶን ነው የሚያቅሳለ ግልጽ ነው እኮ ደመና ሁሉ እናየዋለን አይደል አሁንም ቀና ብንል እናያለን ደመና ግን የአንድ ደመና ክብደት ስንት ነው 1 ሚሊዮን ቶን ነው ለዛ ነው ኢዮብ ሲናገር ውሆችን በደመናዎቹ ይጠቀልላል ክብደታቸውም ደመናዎቹ ምን ያደርግም አይሸነቁርም ይላል ግልጽ ነው ማለት እንረዳዋለን ማለት ነው አይደለም ስለዚህ እንረዳው ዘንድ እናውቀው ዘንድ እግዚአብሔር ራሱን ሊገልጽ ያስፈልጋል ማለት ነው ስለዚህ እናውቀው ዘንድ አይደል እግዚአብሔር ራሱን መግለጥ አለበት የመጀመሪያ ነጥብ ነው እናውቀው ዘንድ እግዚአብሔር ራሱን መግለጥ አለበት ለዛ ነው አንደኛ ቆሮንቶስ ላይ ጳውሎስ ሲናገር ጠቢብ የት አለ ይላል ሊቅስ የት አለ የዘመኑስ ፈላስፋ የት አለ እግዚአብሔር ያለምን ጥበብ ሞኝነት አላደረገም ምን ይላል ማን ነው ጠቢብ በዓለም ጥበብ እግዚአብሔርን የሚያውቀው ሊቅ የት አለ እግዚአብሔር ይላል ያለምን ጥበብ ሞኝነት አላደረገም ምን ከእግዚአብሔር ጥበብ የተነሳ ዓለም በገዛ ጥበቧ እግዚአብሔርን ማወቅ ስለተሳናት በስብከት ሞኝነት የሚያምኑትን ያድን ዘንድ እግዚአብሔር በጎ ፈቃዱ ሆኗል ስለዚህ ዓለም የራሷ ምን አላት ዕውቀት አላት ጥበብ አላት ማስተዋል አላት በዓለም ጥበብ ግን እግዚአብሔርን ማወቅ አይቻልም ስለዚህ እግዚአብሔር ምን አደረገ ይላል በስብከት ሞኝነት እናምነው ዘንድ ሌላ መንገድ አዘጋጀ የስብከት ሞኝነት ምንድነው ቅዱሳት መጻሕፍትን ምን ማድረግ ማመን አያችሁ አንጠይቅም ማለት ነው አረ የዛሬ ስንት ሺህ ዓመት የጻፉት ሰው የሆኑ ሰዎች ተሰብስበው በምንድነው የምናውቀው ይሄ እውነት ይሁን ውሸት ምናምን አንልም ማለት ነው አይደል ገብታችኋል የእግዚአብሔር ጥበብ ምን ይጠይቃል ሞኝ መሆን ይጠይቃል ማለት ነው ከዛ ያ ሞኝነት ግን የእግዚአብሔር ደግሞ ምንድነው ጥበብ ነው የዓለም ጥበብ ደግሞ እግዚአብሔር የለም የሚለው መጽሐፍ ቅዱስ ይነግረን ምን ይላል ቂል በልቡ እግዚአብሔር የለም ሞኝነት ይሆናል ማለት ነው ማቴዎስ ላይ ሲናገር እንዲህ ይላል ኢየሱስ ሁሉም ነገር ከአባቴ ተሰጥቶኛል ከአብ ሌላ ወልድን የሚያውቅ የለም ከወልድና ወልድ ራሱ ፈቅዶ ከሚገልጥላቸው ሌላ አብን የሚያውቅ የለም አይገርማችሁም ከአብ በስተቀር ወልድን የሚያውቅ የለም ማንንም አያውቀውም ማለት ነው ብንፈልግም ብናካልልም ከአብ በስተቀር ወልድን የሚያውቅ የለም እና ኢየሱስ ይላል
ከወልድና ወልድ ራሱ ፈቅዶ ከሚገልጥላቸው በስተቀር አብን የሚያውቅ ምን ማለት ነው? እዚህ የተሰበሰብን ሁላችን አይደል ከእግዚአብሔር ቸርነት የተነሳ ወልድ እግዚአብሔር ፈቅዶ አብን እንድናውቅ አድርጎናል። እግዚአብሔር ይመስገን። ስለዚህ ማንም ቢፈልግ ቢጓጓ ቢጥር ራሱ እግዚአብሔር አብን ምን አያደርግም? ለዛ ነው ኢየሱስ እኔ እውነት ሕይወት መንገድ ነኝ ከኔ በቀር ወደ አብ የሚመጣ የለም። ስለዚህ እግዚአብሔርን ለማወቅ ራሱ እግዚአብሔር ምን ሊያደርግልን ይገባል? ራሱን ሊገልጥልን ይገባል አይደል? በኋላ እናየዋለን። እግዚአብሔር ስንል ደግሞ ማንን ነው የምንወክለው? እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። ስለዚህ አሁን እግዚአብሔር ወልድ እያለ ያለው ከኔ በቀር አብን የሚያውቅ የለም፣ ከኔ በቀር አብን ሊገልጥ የሚችል የለም። ስለዚህ ይላል እኔ ከገለጥኩላቸው በስተቀር አብን የሚያውቅ ሰው አይኖርም። ሰዎች በተፈጥሮ ይሄ ስነ ፍጥረቱን አይተው የሆነማ ይሄን ነገር ያስተካከለ አካል መኖር አለበት ይሉ ይችሉ ይሆናል። የሆነማ ስርዓት አስይዞ የሚመራ አካል አለ ሊሉ ይችሉ ይሆናል። ያ ማለት ግን እግዚአብሔርን ያውቃሉ ማለት አይደለም። ለዛ ነው መዓት ሺህ ሃይማኖት ምድራችን ላይ ያለው አይደል? መዓት ሺህ ሃይማኖት ሁሉ ምን ያደርጋል? ትክክለኛው መንገድ ይሄ ነው ይላል። እግዚአብሔር እናውቀው ዘንድ ራሱን ካልገለጠ በስተቀር ልናውቀው አንችልም። ሁለተኛ እግዚአብሔርን በምልአት ወይም ሙሉ በሙሉ ማወቅ አይቻልም። አንድ መልመድ ያለባችሁ በዚህ በሚኖረን የትምህርት ጊዜ እርስ በርሳቸው የሚቃረኑ የሚመስሉ አረፍተ ነገሮችን ደጋግመን እንናገራለን። እናውቀው ዘንድ እግዚአብሔር ራሱን ሊገልጥ ይገባል አይደል? አንደኛ። ሁለተኛ ግን እግዚአብሔርን በምልአት ማወቅ አይቻልም። እግዚአብሔር ራሱን ቢገልጥልንም እንኳ ከልጄ ጋር አሁን 4 ዓመት ሆኗታል። ቁጭ ስራ እየሰራው ካላጫወትኩት አባ ምን እየሰራ ነው ትላለች። ስራ እየሰራው ነው እላለሁ። ለምን ትለኛለች። ስራ የግድ መስራት አለብኝ አለ። ለምን ትለኛለች። ስራ ካልሰራውማ የቤት ኪራይ አንከፍልም፣ ልብስ ላንቺ አንገዛም፣ ምግብ አንገዛም። ለምን ትለኛለች። ልብስ መልበስ አለብን፣ ምግብም መብላት አለብን በህይወት ለመቆየት። ለምን ትላለች። በቃ ብዙ ምክንያት ዘርዝሬ ይጨርስና ከዛ በኋላ ያስረዳዋት መስሎኝ ልክ ወደ ስራዬ ስመለስ አባ ምን እየሰራ ነው ትላለች። ሙሉ ለሙሉ ኮምፕሬንድ ማድረግ አትችልም አይደል? ማውራት ነገር አሁን ቁጭ እየሰራው ነው ላፕቶፕ ላይ እንደዚህ ሆኖ ምናምን ያስረዳለሁ እኮ በሚችለው ያክል። ግን ሙሉ ለሙሉ ትረዳዋለች? ሁለታችንም እኮ ውስን ፍጥረታት ነን አይደል? ልጄም ውስን ነች፣ እኔም ምንድን ነኝ? በውስኑና በኢውስን መካከል የተደረገ ውይይት አይደለም ይሄ። በሁለት አላፊ ጠፊ ሰዎች መካከል የተደረገ ምንድነው? ውይይት አይደለ? ግን ባለን የእድሜ ርቀት የተነሳ እሷ ራሱን ማድረግ አትችልም። ምነግራትን ሙሉ ሐሳብ ኮምፕሬንድ ማድረግ መረዳት። ልክ እንደዛ ሁሉ ቅዱሳት መጻሕፍት ስለ እግዚአብሔር ቢያስረዱንም እንኳ ሙሉ ለሙሉ እግዚአብሔርን በምልአት ማወቅ አይቻልም። እግዚአብሔር ይመስገን አይደል? እቺ ባቄላ የምታክል ጭንቅላት ዓለማትን የፈጠረውን እንደዚህ የሚይዘውን አካል አውቄ ካልጨረስኩ ሊል አይችልም። ኢዮብ ምዕራፍ 26 ላይ ከቁጥር 5 እስከ 14 ያለውን አነብላችኋለሁ። በጣም ይገርመኛል። ስለዚህ እግዚአብሔር ማወቅ አንችልም ስለሚለውም አንድ ከብሉይ ኪዳን አንድ ከአዲስ ኪዳን ጥቅስ ነው የማወራው። ይኸውላችሁ ግልጽ ለማድረግ አሁን ለምሳሌ ይሄ the doctrine of God እና the doctrine of the scripture the bible አንድ ሴሚስተር ነው 16 ሳምንት ማለት ነው በቀን 3 ሰዓት። አሁን ይሄን በ5-6 ሳምንት ነው ለመጨረስ ሞክረው። ስለዚህ ብዙ የመጽሐፍ ክፍል አልዳሰስም ማለት ነው። ስለዚህ አሁን እግዚአብሔርን በምልአት ማወቅ አይቻልም ለሚለው አንድ ከብሉይ ኪዳን አንድ ከአዲስ ኪዳን እየጠቀስኩ ነው ማለት ነው። ብዙ ጥቅስ ካላስቀመጥኩላችሁ የሚነበቡ መጽሐፍቶች መስጠት እንችላለን፣ ግን ሰዓት ስለሚገድበኝ ነው። ኢዮብ ምዕራፍ 26 ከቁጥር 5 እስከ 14 ላይ የሚናገረው ነገር አለ። ግን ልብ እንድትሉ ፈልገው ነው አንድ ነገር ቢኖር ኢዮብ ይሄን አሁን ቀጥሎ የምናነበውን ነገር ሲናገር ምቾት ላይ ሆኖ አይደለም። አይገርማችሁም? ልጆቹን አይደል አጥቶ ሀብት ንብረቱን አጥቶ ጤናውን አጥቶ ሰውነቱ በቁስል ተመቶ ከዛ 3 ወዳጆቹ መተው የዋሃን ወዳጆች እናጽናናለን ብለው ቅጥቅጥ የሚያደርጉ ወዳጆች ታውቃላችሁ? ሊያጽናና መጥቶ ጭራሽ አሳምሟችሁ እንደሚሄድ ሰው ማለት ነው።
እያሳመሙት የተናገረው ንግግር ነው። በዚህ የተነሳ አንዳንድ ምሁራን አይ ይሄ ክፍልማ ኢዮብ የተናገረው ሊሆን አይችልም ይላሉ። ለምን? በእንደዚህ አይነት ሁኔታ ውስጥ ሆኖ ሰው እግዚአብሔርን አልቆ ሊናገር አይችልም። ለማን ነው ግን የማይቻለው? ይሄ ለዓለም ጥበብ ለአማኝም አይቻላል እኮ። ኢዮብ እንዲህ ነው የሚለው ይኸውላችሁ ከውሆችና በውስጣቸው ከሚኖሩ በታች ያሉ የሙታን መንፈስ በጭንቅ ላይ ናቸው። ሲኦል በአምላክ ፊት ራቁቷን ናት፣ የጥፋትንም ስፍራ የሚጋርድ የለም። ኢዮብ እያለ አይደለም በህይወት ባለን በእኛ ላይ ቀርቶ እግዚአብሔር በሙታን ላይ እንኳን ምን ያደርጋል? ገዢ ነው፣ አለቃ ነው። በሞት በኩል ከእግዚአብሔር አመልጣለሁ ማለት አይቻልም። ሲኦል የሚለው ውሆች የሚለው ይሄ ውቅያኖስ የሚለው ይሄን ነው የሚያወራው። ከዛ እንዲህ ይላል የሰሜንን ሰማይ በህዋው ላይ ዘረጋው፣ ምድርንም እንዲያው በባዶ ላይ አንጠለጠላት። ዝም ብሎ ይሄ ጨርቅ እንደሚዘረጋ ሰው አይደል? ስዕል ሊስል ካንቫስ እንደሚዘረጋ ሰው አይደል? አቡጀዴ እንደሚዘረጋ ሰው እግዚአብሔር ሰማይን ምን አደረገው? ዘረጋው ይላል። ከዛስ ምድርን ደግሞ ምን አደረጋት? ዝም ብሎ ይውላችሁ በባዶ ይላል። ዝም ብሎ ምን አደረጋት? አንጠለጠላት ይላል። እንዴ ብራዘር እንዴት ነው እሱን የምናውቀው ሙሉ ለሙሉ? አረ ሰማይን እንደ ሸራም ይዘረጋ ምድርን ዝም ብሎ የሚያንጠለጥለውን አምላክ እንዴት ነው ሙሉ ለሙሉ በመላት የምናውቀው? ይውላችሁ ውሆችን በደመናዎቹ ምን ያደርጋል? ይጠቀልላል። ውሃ በደመና ምን ያደርጋል? ይጠቀልላል። እንጀራ እንደመጠቅለል ማለት ነው። እና ክብደታቸው ይላል ቅድም ነገርኩ አንዱ ደመና 1 ሚሊዮን ቶን ነው። 1 ቢሊዮን ኪሎ ግራም ማለት ነው። ይሄ ምን ያደርግም ይላል? ደመናዎቹን አይሸነቁርም። እንዴት ብሎ ነው እንደዛ የሚሆነው? ለብርሃንና ለጨለማ ድንበር ይሆን ዘንድ በውሆች ላይ የአድማስን ክበብ አበጀ። ምን እንደሆነ አላውቅም እኔ በነገራችን ላይ እውነት ለብርሃንና ለጨለማ ድንበር ይሆን ዘንድ ምን አደረገ? የአድማስ ክበብ አበጀ። ምንድን ነው ያበጀው? የሚያክሰዋለው ግልጽ እኮ ነው ተጽፏል። ግልጽ ነው ማለት እንረዳዋለን ሙሉ ለሙሉ ማለት ነው አይደለም። የሰማይ ምሰሶዎች ይንቀጠቀጣሉ፣ በተግሳጹም ይደነግጣሉ። በማ በእግዚአብሔር በኃይሉ ባህርን ያናውጣል፣ በጥበቡም ረአብ የሚለው ያችን ረአብ እንዳታስታውሱ ትዕቢተኛውን ወይም ደግሞ በእነሱ አውድ የሆነ አውሬ አለ፣ የውቅያኖስ አውሬ። እሱን ምን ያደርጋል? ይቆራርጣል። በስትንፋሱ ሰማያትን አጠራ፣ በእጁም ተወርዋሪውን እባብ ወጋች። እነዚህ የሥራው ዳርዳር ናቸው። አሁን ይሄ ከገረማችሁ ነው የሚለው ይሄ ዳርዳሩን ነው። እኔ መሀል ላይ አልገባው ነው የሚለው እንደ ዳርዳሩን ዝም ብለ ጫፍጫፉን ልንገር ብዬ ነው እኔ በነገራችን ላይ እንደማለት ነው። ስለ እርሱ የሰማነው ምንኛ አነስተኛ ነው። የኃይሉንስ ነጎድጓድ ማን ሊያስተውለው ይችላል ይላል ኢዮብ። መከራ ውስጥ ያለ ሰውዬ ነው። ሚስቱ በቃ ተሳደብና ሙት የምትለው ጓደኞቹ የሆነ ኃጢአትማ አርገነው እንጂ እንደዚህ ልትቀጣ አችል ኔቨር እንደዚህ ጓደኛላችሁ ኔቨር እቺንማ የሆነ ጋር ያረካት ነገር አለች። በእውነት ይሄ በመታስቡ ይሄ ላስበው በሚችለው ዳይሜንሽን በሙሉ ኢዮብ ምን ያለ ሰው ነው? ሐዘን ላይ ያለ ሰው ነው አይደል? ስለ እግዚአብሔር ግን ሲናገር የሚነግረን ይሄ ከአእምሯችን በላይ የሆነ እግዚአብሔር ነው። ይሄ የነገርኳችሁ ራሱ ምንድነው ይላል ኢዮብ? ዳርዳር ነው። መሃሉን ዋናው አይደለም። ታዲያ ይሄ እግዚአብሔር ቅዱሳን በምናት ይታወቃል? አይታወቅም። እግዚአብሔር ይመስገን። ከመታወቅ ስለሚያልፍ እግዚአብሔር ይመስገን። ሮሜ ላይ ጳውሎስ ሲናገር እንደዚህ ይላል የእግዚአብሔር ይላል የጥበቡንና የእውቀቱ ባለጠግነት እንዴት ትልቅ ነው። ፍርዱ አይመረመርም፣ ለመንገዱም ፈለግ የለውም። አሁን ጳውሎስም ኢዮብም እያሉ ያሉት እግዚአብሔር ኢውሱን ነው፣ ኢንፋይናይት የሚወሰን አይደለም፣ ከአእምሮ በላይ ነው። ስለሱ ከነገረን በላይ መርምረን በሙላት ልናቀው አንችልም። በምልአት ልናቀው አንችልም። ሙሉ በሙሉ ልንረዳው አንችልም። በቃ አይመረመርም ፍርዱ። ለመንገዱ ምን የለውም? ፈለግ የለውም። ዱካ ተከታትላችሁ አደርሱበትም
ነው የሚለው ጳውሎስ። እግዚአብሔር ከመታወቅ ያልፋል። ለምን? እግዚአብሔር ውስን፣ ሰው ደግሞ ምንድነው? ውሱን ነው። ስለዚህ ውስን የሆነው ሰው ውስን የሆነውን እግዚአብሔርን በምልአት ሊያቀው አይችልም አይደል? ቃሉም ይነግረናል። አመቅን የራሱ ደግሞ ምን ያደርገናል? ይነግረናል። ውሱን የሆነ ነገር ውስን የሆነውን ነገር ምን ያደርጋል አይደል? ማለት እኛ እኮ ኤአይ አንረዳም አይደል? አሁን ቪዲዮ እያየን ኤአይ ነው ሰው ነው ሚኖር እንኳን እንረዳም አይደል? ራሱ ኤአይን የፈጠሩት ሰዎች ሙሉ ለሙሉ ይረዱታል ወይ? መድኃኒዓለም ነው የሚያውቀው። አንድ ቀን ምን እንደምነው አናውቀውም። ውስን የሆነ ሰው ውስኑን እግዚአብሔር ምን ማድረግ አይችልም፣ መረዳት አይችልም። እግዚአብሔርን ማወቅ አልና ርዕሳችን ሁለት ነገር። የመጀመሪያው እናውቀው ዘንድ እግዚአብሔር ራሱን ሊገልጥ ይገባል። ሁለተኛው እግዚአብሔርን በምልአት ልናውቀው አንችልም። ሶስተኛው ነገር ግን በሙላት እግዚአብሔርን ባናውቀውም ቃሉ በገለጠልን ልክ ስለ እግዚአብሔር ብቻ ሳይሆን ራሱ እግዚአብሔርን ልናውቀው እንችላለን። እግዚአብሔር ይመስገን። ነገር ግን ቃሉ በገለጠልን መጠን ስለ እግዚአብሔር ብቻ ሳይሆን እግዚአብሔር ራሱ ልናውቀው እንችላለን። እዚህ ሶስት ነገሮች አሉ እዚህ ጋር። የመጀመሪያ ስለ እርሱ ስለ እግዚአብሔር ማወቅ እንችላለን። በምኑ? በቃሉ። ዮሐንስ 4:24 ላይ እንዲህ እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ይሰግዱለት ይገባዋል። እዚያን እግዚአብሔር ማን ነው ለሚለው ስለ እግዚአብሔር ማንኛውም ሰው መጽሐፍ ቅዱስን አንብቦ ምን ሊረዳ ይችላል? አመነም አላመነም እግዚአብሔር ምንድነው? መንፈስ ነው። እዚህ ሊመለክ ሊሰገድለት የሚገባው ምንድነው? በእውነትና በመንፈስ ነው አይደል? ፋክት አንድ እውነታ ነው ማለት ነው። ሌላ እውነታ አንደኛ ዮሐንስ 1:5 ላይ ከእርሱ የሰማነው ለእናንተም የምንነግራችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማን በእርሱ ዘንድ ከቶ የለም የሚል ነው። 4 ነጥብ። ይሄም ፋክት እውነታ አይደል? ስለ እግዚአብሔር ምን ምንለው ነው ምንረዳው? እግዚአብሔር ምንድነው? ብርሃን ነው። መጀመሪያ ምን አለ? እግዚአብሔር መንፈስ ነው፣ እግዚአብሔር ብርሃን ነው። ምን ማለት ነው ግን? አንዴ መንፈስ ነው አንዴ ብርሃን ነው ማለት አይደል? ሶስተኛ አንደኛ ዮሐንስ 4:8 ላይ እግዚአብሔር ፍቅር ነው ይላል። በሙላት ባናውቀውም እንኳን እግዚአብሔርን ከቃሉ የተነሳ ስለ እርሱ ማድረግ እንችላለን፣ ማወቅ እንችላለን። በሙላት ግን እግዚአብሔር አሁን መንፈስ ነው ስንል መንፈስ መሆኑን እንረዳለን። ምን ማለት ነው መንፈስ ማለት ግን? ምን ያክል ድረስ ነው መንፈስነቱ የሚገባል አይደል? እግዚአብሔር ብርሃን ነው እንላለን። እሺ ብርሃን ምንድን ነው አይደል? ይሄም ብርሃን ነው፣ ፀሐይም ብርሃን ነች። ምንድን ነው ብርሃን አይደል? ብርሃንነቱ እስከምን ድረስ ነው? አያችሁ እግዚአብሔር ራሱን አሳንሶ አንትሮፖሞርፊክ አድርጎ በሰውኛ ቋንቋ አይደል አንሶ እየነገረን ነው እንጂ እግዚአብሔርን በሙላት ልንረዳው አንችልም። ብርሃን ነው እግዚአብሔር፣ እውነት ነው ብርሃን ነው። ግን ምን ያክል ነው ብርሃንን የምንረዳው? ራሱ ብርሃንን ሁለተኛ ራሱ እግዚአብሔርን እርሱን ምን ማድረግ እንችላለን? ማወቅ እንችላለን። ዕብራውያን ሲናገር ከጊዜ በኋላ ይላል፣ ከዚያ ጊዜ በኋላ ከእስራኤል ቤት ጋር የምገባው ኪዳን ይህ ነው ይላል ጌታ። ሕጌን በአእምሯቸው አኖራለሁ፣ በልባቸውም እጽፈዋለሁ። እኔ አምላክ እሆናቸዋለሁ፣ እነርሱም ሕዝቤ ይሆናሉ። ከእንግዲህ ማንም ሰው ጎረቤቱን ወይም ወንድሙን ጌታን እወቅ ብሎ አያስተምርም። ምክንያቱም ከታናሹ ጀምሮ እስከ ታላቁ ድረስ ሁሉም ያውቁኛል። በደላቸውን ይቅር እላለሁ፣ ኃጢአታቸውን ከእንግዲህ አላስብም። አሁን የዕብራውያን ጸሐፊ እየነገረን ያለው እግዚአብሔርን ስለሱ አውቀናል አንድ አይደል? ሁለተኛ እግዚአብሔርን ራሱ ልናቀው እንችላለን። ይሄ የተሰጠ ተስፋ ነው። ያን ጊዜ ይላል እግዚአብሔር አይደል ሰው ይላል ጎረቤቱን ወይም ወንድሙን ምን አይልም ጌታን እወቅ ብሎ አያስተምርም። ይልቁንም ይላል ከታናሹ ጀምሮ እስከ ታላቁ ድረስ ሁሉም ምን ያደርጋሉ? እኔን እግዚአብሔርን ያውቁኛል። ስለዚህ እግዚአብሔር የሚፈልገው ስለሱ እንድናቅ ብቻ ሳይሆን እርሱ ራሱ እግዚአብሔር እንድናቀው ይፈልጋል አይደል? አሁን ስለ እስሽ ማወቅና እስሽን ማወቅ ምን ያሉ ናቸው? ሁለት የተለያዩ ነገሮች ናቸው አይደል? ዩቲዩብ ላይ የሚያየው ሰው ያ ልጅ አስተማሪ ነው፣ ያው መንገድ ያገለግላል፣ ባለቤት አለው፣ አንድ ልጅ ወልደዋል
ይሄ ስለ እሱሽ ማድረግ ነው ማወቅ ነው አይደል? እርሱን ደግሞ ራሱን ማወቅ ደግሞ ምንድነው አይደል? ጠለቅ ይላል ማለት ነው። ስለ እርሱ ከማወቅ ምን ያደርጋል? ይዘላል። እግዚአብሔር የሰጠው ተስፋ በብሉይ ኪዳን ምንድነው? እኔን ራሴ ምን ያደርጋሉ? ያውቁኛል። አይገርማችሁም? እግዚአብሔርን ማወቅ እንደ ስጦታ የተሰጠ ቢሆንም ለሁሉም ግን አይደለም። ሰው ስለ እግዚአብሔር ሊያውቅ ይችላል አይደል? አንዳንድ በጣም ጎበዝ ምሁራን አሉ በነገራችን ላይ እዚህ ያለነውን ሰዎች ሁሉ የሚያጣጥፉ መጽሐፍ ቅዱስን ጥንቅቅ አድርገው ምን የሚያደርጉ የሚያውቁ የሚተነትኑ ማብራሪያ የሚጽፉ ይሄ የዕብራይስጡን የጽር ወይም የግሪክ ቋንቋ ምናምን በደንብ አድርገው የሚያውቁ ሰዎች አሉ። ይሄ በደንብ አድርገው ስለ እኛ ስለምናወራል ስለ ያህዌ ምን ያደርጋሉ? ያውቃሉ። እርሱን ያውቁታል ማለት ነው አይደለም። ትልቁ እግዚአብሔር የሰጠው ተስፋ ያን ጊዜ እኔን ራሴ ምን ያደርጋሉ? ያውቁኛል ይላል። ዮሐንስ 17:3 ላይም ባለፈው ያነበብነው ጥቅስ ትዝ ካላችሁ እውነተኛ አምላክ የሆንከውን አንተንና የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህቺ የዘላለም ሕይወት ናት። ስለዚህ አሁን እግዚአብሔርን ማወቅ ጋር ስንመጣ ራሱ እግዚአብሔርን ማወቅ ነው ምኑ የዘላለም ሕይወት የምንለው እንጂ ስለሱ ማወቁ የዘላለም ሕይወት ይልቁንም እርሱ ራሱ ነው እግዚአብሔርን ማድረግ ነው ማወቅ የዘላለም ሕይወት ነው። ደግሞም ለዘላለም እያደረግን የምንቀጥለው እሱን ነው። አሁን በተሰበረ በኃጢአት በወደቀ ዓለም ውስጥ አይደል በድካም በህመም በስቃይ በብዙ ዲስትራክሽን መረበሽ ውስጥ ሆነን እግዚአብሔርን ለማወቅ እናደርጋለን እንሞክራለን። እንደዚህ በጉባኤ ተቀምጠን ስለ እግዚአብሔር ለመማር እንጥራለን፣ ለማወቅ እንሞክራለን። ደግሞ ከሱ ጋር ለዘላለም ስንኖር እለት እለት እያወቅ ነው እንቀጥላለን። ለዘላለም አውቀንም አንጨርስም። የደስታ ምንጭ እሱ እኮ ነው ቅዱሳን። እግዚአብሔርን ማወቅ ስለሱ ማወቅ ብቻ ሳይሆን ራሱ እግዚአብሔርን ማወቅ። አንደኛ ዮሐንስ 2:13 ላይም ሲናገር አባቶች ሆይ ከመጀመሪያ ያለውን እርሱን አውቃችሁታልና ጽፍላችኋለሁ ይላል። እዚህ ስለ አእምሮ ስናስብ ቅዱሳት መጽሐፍት የሚነግሩን ስለ እግዚአብሔር ማወቅ ይቻላል ብቻ ሳይሆን እርሱኑ እግዚአብሔርን ራሱ ማወቅ ይቻላል። እዛ ጋር ግን ይቆማል ስንል አይቆምም። ሶስተኛ ደግሞ ደረጃ አለ፣ ከእርሱ ጋር ህብረት ማድረግ። ከእግዚአብሔር ጋር ህብረት ማድረግ እንደዚህ ይላል አንደኛ ዮሐንስ ላይ ከቁጥር 1 እስከ 3 ስለ ሕይወት ቃል ከመጀመሪያ የነበረውን የሰማነውን በዓይኖቻችን ያየነውን የተመለከትነውንና እጆቻችን የዳሰሱትን እንናገራለን። ስለምን? ስለ ሕይወት ቃል ከመጀመሪያው የነበረውን የሰማነውን በዓይኖቻችን ያየነውን የተመለከትነውንና እጆቻችን የዳሰሱትን እንናገራለን። ይህም ሕይወት ተገለጠ፣ እኛም አይተናል እንመሰክራለንም። ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለም ሕይወት እነግራችኋለን። ያየነውና የሰማነውንም ከእናንተም ከእኛ ጋር ህብረት እንዲኖራችሁ እነግራችኋለን። ህብረታችንም ከአባት ከልጁም ከኢየሱስ ክርስቶስ ጋር ነው ይላል። አሁን ስናቀው ደግሞ ቀጥሎ የምናደርገው ምንድን ነው? ከእርሱ ጋር ህብረት እናደርጋለን። ለምን? ይሄ እግዚአብሔር ብለን የምናወራለት አካል በትምህርቱ መሰረት እየሄድን ስለሆነ አሁን በጣም ወደ ኢየሱስ ምና እያልኩ ላለመግባት እየሞከርኩ ነው። እግዚአብሔር ብለን የምናወራው አካል ምንድን ነው? ፐርሰን ነው አይደል? የሆነ ኢነርጂ አይደለም አይደል? አሁን ፊልም ላይ እንደሚሉት ዩኒቨርስ ምናምን አይደለም አይደል? አሁን ሴክሬት ምናምን ይሉና ዩኒቨርሱን እዘዘው ያመጣልሃል አይደል? በተለይ እዚች አህጉር ላይ የሚመጣ ነገር ካለ ለመቀበል ዝግጁ ነን። ግን ዩኒቨርስ ሲያመጣ አይተን እናውቃለን? አናውቅም። ግን አይደል በተለይ ይሄ የምስራቁ ዓለም ምንድነው የሚለው? ዩኒቨርስ አይደል? ወይም ደግሞ ልዩ ኃይል አይደል? የሳይንቲስቶችም ቢሆኑ አይክሩም እኮ የሆነ ኃይልማ አለ ለማለት ይዳዳቸዋል እኮ ሁሉም ባይሆኑም አይደል? ልዩነቱ እኛ ይሄ እናንተ ልዩ ኃይል የምትሉት ዩኒቨርስን በሉት የምትሉት ያ ፐርሰን ነው እያልን ነው። ምንድነው? ፐርሰን ነው፣ አካል ነው። አማርኛው ስለማይመጣ ነው። አካል ነው ምን ማለት ነው? እውቀት፣ ስሜት፣ ፍቃድ ያለው ቢይንግ ነው፣ እኔነት ነው። አሁን እኮ ከባዱ ቃላት ነው። አያችሁ ለኔ ራሱ ለማስተማር እዚህ ቆሜ ቃላት ያስቸግሩኛል። ሙሴ እግዚአብሔርን ጠየቀው አይደል? እሺ የላከው ነው ልሄድ ነው ግን አለው። ምክንያቱም አይደል የላከን ማወቅ አለብህ። ተልኬ ነው ምናምን ብለህ ብትል አይደል ማን የላከ ነው ጥያቄ።
ማን ነው የላከኝ ልበል ሲለው ምን አለው? ለእግዚአብሔርም እኮ የሚቸግረው እኔ ነኝ። እኔ ነበርኩ አይደለም የሚለው እኔ አያም ሆያም ማለት ነው። ምንድነው የምታደርገው? እቺ ሽምብራ ጭንቅላት ነች ልኬት አላት አትዘልም። ስለዚህ እኛ ግን እያልን ያለ ነው ይሄ እግዚአብሔር እኔ ነኝ ያለ እግዚአብሔር ምንድነው? ፐርሰን ነው። ዕውቀት፣ ስሜት፣ ፈቃድ ያለው ምንድነው? ቢይንግ ነው፣ እኔነት ነው። ከሱ ጋር ምን ይደረጋል? ህብረት ይደረጋል። እና እነሱም የሚሉት ከአባቱም ጋር ከልጁም ጋር እናደርጋለን ህብረት እንዲኖራችሁ እነግራችኋለን። የሰማነውን ደግሞ የሰማነውን ብቻ አይደለም በአይናችን ምን ያደርግነው አያችሁ። አሁን እነዚህ ሐዋርያቱ ጋር ሲመጣ መስማት ብቻ አይደለም ለነሱ አይደል? አባቶቻቸው በብሉይ ኪዳን ጽፈው ያስቀመጡላቸውን ብቻ አይደለም የሰሙት። ደግሞ ምን አደረጉ? በአይናቸው አዩት፣ ዳሰሱት። አይገርም? ኢየሱስ በገባበት ገቡ፣ በወጣበት ወጡ፣ አብረውት ተቀመጡ፣ አብረውት በሉ። አይገርም? ማዕድ ቆረሱ፣ አብረውት በጀልባ ተጓዙ። ሲደክመው አዩት፣ ሲገረፍ አዩት፣ መስቀል ላይ ስለኛ ሲል ሲሰቅል አዩት። ደግሞም አይደለ በነገራቸው መሰረት ባያምኑም እንኳን የኛ ነገር አለቀ ብለው እኮ ነው የጨረሱት። የደመደሙት እኮ ምንድነው? አለቀ ተስፋ ያደረግንበት መንግስት ይመልሳል ብለን ሮምን አይደል? አንዳንዶቹ ደግሞ እንትን ብለው ነበር፣ በቀኝና በግራም ለመንገስ አስበው ነበር። መንግስቷን የያዛት እንጂ የእስራኤልን መንግስት አይደል? ደምድሞ እኮ አይደል? በኋላ ነው ያዩት እኮ ትንሳኤው። ከትንሳኤ በኋላ ስላዩት ስለሱ ነው እንመሰክራለን የሚሉት። እኛ አይተነዋል ባይናችን፣ በምድር ላይ ሲመላለስም ደግሞ ከሞት ሲነሳም ባይናችን አይተነዋል። ከሱ ጋር ህብረት እንዲኖራችሁ ነው ይላሉ። ስለዚህ ፐርሰን ስለሆነ ከማወቅ እናልፍና ከሱ ጋር ምን እናደርጋለን? ህብረት እናደርጋለን። ዮሐንስ 14:23 ላይ እንዲህ ይላል፣ ኢየሱስም እንዲህ አለው፣ የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱ እንመጣለን፣ ከእርሱ ጋር እንኖራለን። ይሄ እኔ ነኝ ያለ እግዚአብሔር እርሱን ከሚያምኑት ከአማኞች ጋር ምን ያደርጋል? አብሮ ይኖራል አይደል? እኛ ቤተክርስቲያን አይደለንም፣ ነገር ግን ቤተ መቅደስ እነና እስጢፋኖስ ሲናገር ምን አለ? ልዑል ከዚህ በኋላ ሰው በሰራው ምን አያደርግም? አያድርም አይደል? ይልቁንስ የሚያደርበው ማን ነው? በአማኞች አይደል? የመንፈስ ቅዱስ ማደሪያ። ገላትያ 4 ላይ እንዲህ ይላል ጳውሎስ ሲናገር፣ ይህም የሆነው ይላል የልጅነት መብት እናገኝ ዘንድ ከሕግ በታች ያሉትን ለማዋጀት ነው። ልጆችም ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህ የልጁን መንፈስ ወደ ልባችን ላከ። ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም። ልጅም ስለሆንክ እግዚአብሔር ወራሽ አድርጎሃል። እግዚአብሔር አለ። እግዚአብሔር ካለ ደግሞ ሊታወቅ ይችላል። እናውቀው ዘንድ ግን እግዚአብሔር ራሱን ሊገልጥልን ይገባል አይደል? ቢገልጥልንም እንኳን ራሱን በሙላት እግዚአብሔርን በምልአት ምን አናደርገው? እናውቀውም። ነገር ግን ቅዱሳት መጻሕፍት በገለጡልን መጠን እግዚአብሔርን ምን እናደርገዋለን? እናውቀዋለን ስንል ሶስት ነገር አለ ማለት ነው። አንድ ስለ እግዚአብሔር ምን እናደርጋለን? እናውቃለን። እግዚአብሔር መንፈስ ነው፣ እግዚአብሔር ብርሃን ነው፣ እግዚአብሔር ፍቅር ነው የሚሉ መጽሐፍ ቅዱስ ክፍሎች እያነበብን አሃ እግዚአብሔር እንዲህ ነው ብለን ስለ እሱ ምን እናደርጋለን? እናውቃለን። ደግሞ እርሱን ምን እናደርገዋለን? ፐርሰን ስለሆነ እኔ ነኝ ያለ አምላክ ስለሆነ እርሱን ምን እናደርገዋለን? ስለ እርሱ ብቻ ሳይሆን እርሱን እናውቀዋለን። አውቀን ደግሞ አንቆምም። ከእርሱ ጋር ምን እናደርጋለን? ህብረት። ለምን? እግዚአብሔር ልጆቹ እንሆን ዘንድ ምን ስለሰጠን? ስልጣን ስለሰጠን። እግዚአብሔር ይመስገን። ተዛምዶ ላይ እናየዋለን የዚህን ግራቪቲ የዚህ ነገር ምን ማለት እንደሆነ። ጳውሎስ የሚናገረው አባ ብለን የምንጠራበት የልጅነት መንፈስ ምን አደረገን? ሰጠን። ስለዚህ አሁን አለ የለም አይደለም እንለው፣ ስለ እሱ እናውቃለን አይደለም እንለው፣ እሱን እናውቀዋለን ብቻ አይደለም ነው፣ አባታችን ነው እንላለን ማለት ነው። እግዚአብሔር ይመስገን። ማን እንላለን? እግዚአብሔር አባታችን ነው እንላለን። ተው እንጂ እንዴ! የሆነ ባለ ሀብት ጠበቃ በሆንኩ በምንልባት ሀገር ላይ ዓለማትን የፈጠረው የእግዚአብሔር ልጅ ነኝ ሲባልማ ኮራ ብዬ አልሰማም። እግዚአብሔር አባታችን ነው። አሜን። የማማ አለው አባቱ ማለት ዓለማትን የፈጠረ ነው አባት የሚል ማን አለ? የፈለከውን እምነት ትከተል ትችላለህ
አባት ግን ዓለማትን የፈጠረው እግዚአብሔር አይደለም። አንድ በ17ኛው መቶ ክፍለ ዘመን የኖረ ብሌዝ ፓስካል የሚባል ማቴማቲሻን እና ፊዚስት ነበር። ወደ አማርኛ ለመመለስ የሂሳብና የፊዚክስ ባለሙያ ነበረ ብል አሁን ምን ያህል ይገልጸው እንደሆነ አላውቅም። በጣም የሚገርም ሰው ነው ብሌዝ ፓስካል። ካልኩሌተር ይሰራል ለምሳሌ ማለት ነው። እና ብሌዝ ፓስካል በ1662 ዓመተ ምህረት በፈረንጆቹ አቆጣጠር ነው ወደ ጌታ የሄደው፣ ከዚህ ዓለም ድካም ያረፈው። እና እሱን ያገለግለው የነበረ አንድ ሰው ምን ሲያደርግ እንደሆነ አላውቅም እኔ ግን ኮቱ ላይ የተሰፋ ነገር አገኘ ይላል ታሪኩ። እና የተሰፋውን ነገር ሲያወጣው ማስታወሻ ነው እና ማስታወሻው ጫፍ ላይ መስቀል ተስሏል። እና ከመስቀሉ ስል እንዲህ ይላል በጌታ ዓመት ይላል በ1654 ዓመተ ምህረት በዕለተ ሰኞ ከምሽቱ 4 ሰዓት ተኩል እስከ 6 ሰዓት ተኩል ይላል። ምንድን ነው ብትሉ ብሌዝ ፓስካል ከእግዚአብሔር ጋር የነበረውን የዛ ዕለት 1654 ዕለተ ሰኞ ከምሽቱ 4 ሰዓት ተኩል እስከ 6 ሰዓት ተኩል የነበረውን ከእግዚአብሔር ጋር በጣም ልዩ የሆነ ልምምድ ጽፎ ያስቀረበት ነው። ለ8 ዓመታት ኮት በቀየረ ቁጥር እቺን ወረቀት ሰፍቶ ነው የሚይዛት። የሰፋውን ይፈታና ምን ያደርጋል? ሌላ ኮት ላይ ይሰፋል። ለስንት ጊዜ? ለ8 ዓመት። ኮት ስንቴ ቀይሮ ይሆን እላለሁ እኔ። ስንቴ ቀይሮ ይሆን አይደል? በሳምንት ቀየረ ብንል በወር ስንት ነው? 4 ጊዜ አይደል? 4 ሲባዛ በ12 ስንት ነው? 48 አይደል? 48 ሲባዛ በ8 ስንት ነው? እኔ ራሱ አላውቀውም። ባይዘው ያን ሁሉ ጊዜ ምን ያደርጋል? ኮቱን ሲቀይር የሰፋውን መልሶ ይፈታና ሌላ ኮት ላይ ምን ያደርጋል? ይሰፋል። እና እንዲህ ይላል። ይቅርታ አድርጎልኝ በእንግሊዘኛ ነው ማነበው። ሐሳቡን የሆነውን ሐሳብ ለመተርጎም ሞክራለሁ። እንደዚህ ይላል God of Abraham, God of Isaac, God of Jacob, not of philosophers nor of the scholars. Certitude, feeling, joy, peace. God of Jesus Christ, my God and thy God. Thy God shall be my God. Forgetfulness of the world and of everything except God. He is to be found only by the ways taught in the gospel. Greatness of the soul of man, righteous Father, the world hath not known thee, but I have known thee. Joy, tears of joy. Jesus Christ, I have fallen away. I have fled from him, denied him, crucified him. May I not fall away forever. We keep hold of him only by the ways taught in the gospel. Renunciation, total and sweet. Total submission to Jesus Christ. Into my director, eternally enjoy for a day's exercise on earth. Eternally enjoy for a day's exercise on earth. I will not forget thy word. Amen. አሁን እሱ እንዴት ነው የሚገልጸው እግዚአብሔርን መገኘት? እና የሚለው forgetfulness of the world and of everything except God ይላልና ምኑ ነው ዓለም ደስ የሚለው? በነገራችን ላይ ምኑ ነው አሁን ዓለም ያስደስተው? አይደለም እግዚአብሔርን ክደነው ቀርቶ የለም ብለን ቀርቶ እንደው ከእግዚአብሔር ጋር ሆነን ራሱ ዓለም ምኑ ነው የሚያስደስተው? እና ብሌዝ ፓስካል የሚለው ለ8 ዓመት ኮቱ ላይ እየሰፋ የያዘው ይሄን ነው። ዓለም ሁሉን ነው የምረሳው ነው የሚለው ካንተ በስተቀር። መቼ ይሆን እግዚአብሔርን በዚህ ልክ የምንረዳው እላለሁ። መቼ ይሆን ፋታ ወስደን እግዚአብሔርን የምንረዳው? ብሌዝ ፓስካል ከእግዚአብሔር ጋር ምን ነበረው? ጥልቅ የሆነ ህብረት። አይቹ ስለ እርሱ እንድናቅ እርሱ እንድናቅ ብቻ ሳይሆን ከእርሱ ጋር ምንድን ነው ህብረት እንዲኖረን እግዚአብሔርን ብሎናል፣ ጠርቶናል። እግዚአብሔር ይመስገን። ተዛምዶ
ተዛምዶ ባለፈው ሳምንት የነገርኳችሁ ናቸው ሁለት እግዚአብሔርን ማወቅ የእግዚአብሔር ስጦታ ነው ትዝ ካላችሁ ሁለተኛ ቆሮንቶስ 4:4 ላይ የእግዚአብሔር አምሳል የሆነውን የክርስቶስ የክብሩን ወንጌል ብርሃን እንዳያዩ የዚህ ዓለም አምላክ የማያምኑትን ሰዎች ልቦና አሳውሯልና የመናፍስቱ ዓለም ስራው ምን ማድረግ ነው ሰው እግዚአብሔርን እንዳያይ ማድረግ ነው ማሳወር ነው ከዚህ የተነሳ ማንንም ሰው እግዚአብሔርን ሊያቀው አይችልም ማንንም ሰው እግዚአብሔርን ሊፈልገው አይችልም ላቀ ፈልጋለሁ ሊለው አይችልም አይደለም እግዚአብሔርን አውቆ ከሱ ጋር ህብረት ሊያረቅ ቀርቶ ስለ እግዚአብሔር ራሱ ሊያቅ አይፈልግም ስለ እግዚአብሔርን ማወቅና ህብረት ስለ እግዚአብሔር ማወቅ አይፈልግም ሰው ለምን የዚህ ዓለም ገዢ ምን አድርጎታል ልቦናውን አሳውሮታል ዮሐንስ 6:35-37 እንዲል ኢየሱስ እንዲህ አላቸው ማቴዎስ ላይ ያየነውን ክፍል ነው የሚደግመው ዮሐንስ ላይ የህይወት እንጀራ እኔ ነኝ ይላቸዋል ኢየሱስ የህይወት እንጀራ እኔ ነኝ ወደ እኔ የሚመጣ ከቶ አይራብም በእኔ የሚያምን ፈጽሞ አይጠፋም ስለዚህ ህይወት አይደል ከምንበላው እንጀራና ከምንጠጣው ውሃ ምን ያደርጋል ይበልጣል የላቀ ነው አይደል ስለዚህ ኢየሱስ ምን አለ ከዛ ሚልቅ ነገር አለ እኔ ምንድነው የህይወት እንጀራ ነኝ ስለዚህ ከኔ የሚበላ ይላል ወደ እኔ የሚመጣ ከቶ ምን ያደርግም አይራብም ደግሞም ይላል አይደል በእኔ የሚያምን ፈጽሞ አይጠማም ስለዚህ ስናስበው እውነት ለመናገር ቀላል ይመስላል በቃ ሄጄ አይደል እበላለሁ የህይወትን እንጀራ በሷ አምኜ እጠጣዋለሁ የሚባል ይመስለን ይሆናል አይቻልም እንዲህ ላለ ኢየሱስ ይናገር ነገር ግን እንደነገርኳችሁ ይላል ኢየሱስ አይታችሁኝ እንኳን ምን አታምኑ ሰና ፍጥረት መስክር ሆኖልኝ እንኳን ምን አታረግም ለታምን አልችልም አመክንዮ መስክር ሆኖልኝ እግዚአብሔርን ላምነው አልችልም እሱን ማመን ታውትና ስለሱ የሚባለው ላምን አልችልም ለምን አብ የሚሰጠኝ ሁሉ ወደኔ ይመጣል ወደኔ የሚመጣውንም ከቶ ወደ ውጪ አላወጣውም እዚህ ኢየሱስ እያለ ያለው አብ የሚሰጠኝ ብቻ ወደኔ ምን ያደርጋል ይመጣል የተራባ አይደለም የተጠማ አይደለም የፈለገ አይደለም የጣራ አይደለም የሞከረ አይደለም የላከው ነው ይመጣው አብ እግዚአብሔር ይመስገን ይሄ ነው የሆነልን ቅዱሳን ማን ነው በጥረቱ ያወቀው እግዚአብሔርን ስለ እግዚአብሔር ያወቀ በጥረቱ ማን ነው እግዚአብሔር ራሱን ያወቀ በጥበቡ አረኔማ ሳሰላስለው ሲመስለኝማ ይሄ ስርዓት ያለውን ዓለም ክረምት በጋ ፀሐይ ይወጣ እንደሄማ የሚሆን ነገር አይደለም ደሞ እንትን አለን እኮ በጣም ኢቲካልን እኮ የሥነ ምግባር እኮ ህግ እኮ በዓለም ዙሪያ እኮ አለ ይሄማ ዝም ብሎ ያለ ምክንያት አይደለም ስርዓት ያለው ያለ ምክንያት አይደለም ብሎ የሚመጣ ሰው የለም እና የሚለው ኢየሱስ ወደኔ የሚመጣው አብ የሚልከው ብቻ ነው እሱን ደግሞ እኔ መልሼ ምን አደረገው አላወጣው እግዚአብሔር ይመስገን ማቴዎስ 11 ላይ ሁሉም ነገር ከአባቴ ተሰጥቶኛል ሁሉም ነገር ይላል ኢየሱስ ሁሉም ነገር ከአባቴ ተሰጥቶኛል ከአብ ሌላ ወልድን የሚያውቅ የለም ከወልድና ወልድ ራሱ ፈቅዶ ከሚገልጥላቸው ሌላ አብን የሚያውቅ የለም እግዚአብሔርን ማወቅ አረደሳችን እግዚአብሔርን ማወቅ ይቻላል አዎ ይቻላል መቼ እርሱ ራሱ ሲገልጥልን እዚህ የተሰበሰብን ቅዱሳን ያለ ነው እግዚአብሔር ራሱን ገልጦልን ነው እግዚአብሔር ይመስገን ለዚህ ምንድነው ምላሻችን ስንል እግዚአብሔርን ማወቅ የእግዚአብሔር የራሱ ስጦታ ስለሆነ የእግዚአብሔር የራሱ መገለጥ ስለሆነ የእግዚአብሔር የራሱ ብርሃንን ማብራት ስለሆነ የድንጋይ ልብ አውጥቶ የሥጋ ልብ መስጠት ስለሆነ መንፈስ ማፍሰስ ስለሆነ ምላሹ የሚሆነው ምስጋና እግዚአብሔር ይመስገን እግዚአብሔር ይመስገን አሽ ምላሽ መስጠት አለብን ማመስገን አለብን እለት እግዚአብሔርን መመስገን አለበት ገለጥክልኝ ራስህን አላህ ብቻ እኮ አይደለም ስላንተ ብቻ እኮ አይደለም እንዳቀህ ልጅህ እንደሆን አባብዬ እንድጮ ፈቀድክ ስምህ የተመሰገነ ይሁን እለት መመስገን አለበት እግዚአብሔር ቅዱሳን እለት እናመሰግናለን ወይ ፋታ ወስዳችሁ አስቡት ምን ያህል ይደንቀናል እግዚአብሔርን ማወቃችን ምን ያህል ይገርመናል ማለት ቅዱሳን ብዙ እኮ የምናውቃቸው ሰዎች እግዚአብሔርን ያውቁ
የሚያውቁት የመሰላቸው እግዚአብሔር የመጽሐፍ ቅዱስ እግዚአብሔር አይደለም። የሚያውቁት የመሰላቸው ኢየሱስ የመጽሐፍ ቅዱስ ኢየሱስ አይደለም። አያችሁ እጃችን ላይ ስላለ ሊቀልብን አይገባም። ከልመናዎቻችን በፊት ከጥያቄዎቻችን በፊት እግዚአብሔርን እርሱን ስለማወቃችን ማመስገን አለብን። አያችሁ እግዚአብሔርን ማወቅ የዘላለም እርግጠኝነት ነው አይደል? እግዚአብሔርን ማወቅ እረፍትን እኮ ነው፣ ማረፍ እኮ ነው። ምን ያህል እግዚአብሔርን ስለምናውቀው እናመሰግነዋለን። የእውነት ሁላችንም ራሳችን ደቅ ምን ያህል እግዚአብሔርን ስለምናውቀው ምን ያህል ወንጌላዊ አማኝ ስለሆነ እግዚአብሔርን እናመሰግነዋለን። ያቺው የዳነን ቀን ኤክሳይትመንት አለው አይደል? ዳንኩኝ እንላለን። ጌታን የተቀበልን ቀን ኤክሳይትመንት አለው። ጌታን ተቀበልኩ እንላለን። ከወር በኋላስ ከዓመት በኋላስ የተለመደ እውነታ ይሆን ይሄ? እግዚአብሔር ሊመሰገን ይገባል። ሁለተኛውም ተዛምዶ እግዚአብሔርን ማወቅ የዘላለም ሕይወት ነው። 17:3 ላይ ዮሐንስ እንዲህ ይላል፣ እውነተኛ አምላክ የሆነውን አንተና የላከውን ኢየሱስን ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። እሱን ማወቅ የዘላለም ሕይወት ነው። እውቀት የዘላለም ሕይወት ይሆናል። የትኛው እውቀት? እግዚአብሔርን የማወቅ እውቀት። ኤርምያስ ሲናገር የሚመካ ግን እኔ እግዚአብሔር እንደሆንኩ በማወቁና በምድር ላይ ምሕረትን ፍትህና ጽድቅን የማደርግ መሆኔን በመረዳቱ በዚህ ይመካ፣ እኔ በእነዚህ ነገሮች እደሰታለሁና ይላል እግዚአብሔር። ታዲያ እግዚአብሔርን ማወቅ የዘላለም ሕይወት ከሆነ ምላሹ ምንድን ነው? እግዚአብሔርን ማወቅ ስጦታ ስለሆነ እናመሰግነዋለን አይደል? ደግሞ እግዚአብሔርን ማወቅ የዘላለም ሕይወት ስለሆነ ምንድነው ምላሻችን? ባለፈው እንዳልኳችሁ ነገረ እግዚአብሔር ትምህርተ እግዚአብሔር የማይፈታበት የህይወት ትርጉም የለም። የማያርፍበት የህይወት ትርጉም የህይወት ዘርፍ የለም። አቹ በምንድነው ትምክህታችን? በብር መመካት አይቻልም ማለት ነው። የሚመካ ምንድነው? ሞኝ ነው ማለት ነው። አቹ በእውቀት መመካት አይቻልም። በእውቀት የሚመካ ምንድነው? ሞኝ ነው አይደል? በስልጣን መመካት አይቻልም። በስልጣን መመካት ምንድነው? ሞኝነት ነው። ማስላለ ስልጣንን የሚሰጥና የሚወስድ ስላለ። በውበት መመካትስ ይቻላል? ሩቅ እንዳይመስሏችሁ አሁን ሳወራችሁ እነዚህ ሩቅ አይደሉም። አንዳንዶቻችን በእውቀት እንመካለን። ኧረ እኔማ ዲግሪ ላይ ዲግሪ ጨምሬ አስኳላውን በጥሼውማ እንላለን። እቺን ትምክህት የሚያያት ማን ነው? ሰው ባያት እግዚአብሔር ያያታል። አንዳንዶቻችን በውበት እንመካለን። በቤተሰብ ምንመካም እኮ አለ አይደል? እኔ ቤተሰቦቼ ባይዘው ዝም ብሎ አይደሉም ማለት ለመናገር አልፈለኩም፣ ግን አረ ምን ሰዎች አለ በትዳር ምንመካ የለንም? ምን የመሰለች ሚስት ምን የመሰለ ባል መሰለ ያለኝ። ምላሹ የሚመካ እግዚአብሔርን በማወቁ ይመካ። አሜን። ምላሹ ለዚህ የዘላለም ሕይወት የሆነውን እግዚአብሔርን ለማወቃችን ትምክህት ነው። ሰው ብዙ የሚመካው ቢዘረዝረው ቢኖረውም እንኳን እኛ ግን ማን አለን? እግዚአብሔር አለን። ሁለተኛው ተስፋ ነው። እሺ ምላሹ የዘላለም ሕይወት የሆነውን እግዚአብሔርን በማወቅ ከሱ ጋር ህብረት በማድረጋችን ምላሹ ተስፋ ነው። እዚች ሀገር ላይ ምን ተስፋ አላችሁ? ሰው አሜሪካን ተስፋ ያደርጋል አይደል? በጣም ደስ የምትለኝ ሀገር ነች። አሜሪካ ማንን ተስፋ ታረግ ይሆን እላለሁ። እኛ እሺ የሆነ ሰው ተስፋ ያደርጋል። በጣም ነው የሚገርመኝ። ተስፋ ስናወራው ይቀልብናል፣ ግን የሚገርማችሁ በጣም አስፈላጊ ነው ተስፋ። በእግዚአብሔር የዘላለም ሕይወት ማግኘት ተስፋ ነው። ሰዎች ብዙ ነገር ተስፋ ያደርጋሉ አይደል?
ባህር አቋርጠው የሆነ ሀገር ሄደው ስራ ሰርተው ህይወታቸው ይለወጥ ይሆናል ከኔ አልፎ የቤተሰቤን ህይወት ለውጥ ይሆናል ብሎ ተስፋ ያደርጋል። ተስፋ ለሚያደርጓቸው ነገር የሚሰጧቸው ዋጋ ትልቅ ነው። እኔ አንዴ ለትምህርት የወርክሾፕ ነው የሁለት ሳምንት ማትሞላ ወርክሾፕ ነች። ቪዛ አፕላይ አደረኩና ከዛ እኔ እውነት ሲሄድም በጣም ጉጉት የለኝም። የሄድኩት የባይብል ሙዚየም ስለሆነ ነው የሄድኩበት ነው። ብቻ አፕላይ አደረኩኝና ቪዛ አፕላይ ሳደርግም እኔ ሰው ይገርመኛል። ዛየውት ሰው ተስፋው ቪዛው ላይ ያለው ተስፋ እግዚአብሔር ላይ ቢኖረን እላለሁ እውነት። ከዛ ሁሉም ሰው ዋሽቶ ተንቀጥቅጦ ደግሞ እነሱ ማይክ አላቸው። ልጅ አለሽ የለኝም ግን እዛ 2 ልጆች አሉ ይላል በማይክ። እኚህ ሴትዮ እኮ ተስፋ አድርገው ነው አይገርማችሁም? እዛ ሄጄ እኔ በዚህ እድሜያቸው ምን እንደሚያደርግ ወዲያ ነው የሚያውቀው። ግን ተስፋ አድርገው እኮ ነው። እና የሚገርመኝ አንድ ሰው ብሎ ጠይቀኝ ሰጡኝ ቪዛ ምናምን አልኩ እኔ ደውለውልኝ። ከዛ የጠየቀኝ ሰው ስላላመነኝ ምን አለኝ መልሶ ደውለኝ ግን ፓስፖርትን ይዘሃል ወይ ሰተህ ነው የወጣኸው አለኝ። ገብቷችኋል? በጣም ገርመው ነው እንጂ የሰጡ አይመስለኝም። እሱን ለማረጋገጥ ፓስፖርቱን ይዤው ከሆነ ምን ማለት ነው አልሰጡኝም ማለት ነው። ቢካዝ ፓስፖርቱን ሰጥቼ መውጣት አለብኝ። ፓስፖርቴን እነሱ ጋር መቅረት አለብኝ። ሰዎች ምን ያህል ተስፋ ቢያደርጉ ነው በሰው ሀገር፣ በሰው ንብረት፣ በሰው ሀብት፣ በሰው ስራ፣ በትዳር አጋር። ኢዮብን አያችሁት? ግን ኢዮብ ሀብት ንብረቱን አጥቶ ልጆቹን አጥቶ ሚስቱ እግዚአብሔርን ሰርበ ሙት እያለችው ጓደኞቹ እየዘለፉት የሆነ የሰራው ኃጢአት አለ እኛ ማናቀው መድኃኒዓለም የሚያውቀው አለ ብለውት ሰውነቱን በገል እስኪያክል ድረስ በቁስል ተመቶ ምን ይላል? እግዚአብሔር ታላቅ ነው። አሜን። ተስፋ ስንታመም ተስፋ አለን ቅዱሳን። እግዚአብሔር አለ እንላለን። ህመሜን የሚረዳ አይደል? ፈቃዱ ከሆነ የሚፈውሰኝ ባይሆን እንኳን ምን የሚያደርግ ወደ እርሱ የሚወስደኝ አምላክ አለኝ እንላለን። ስንገፋ በሰው የሚያቅፈኝ ማን አለ? ኢየሱስ አለ። መከራዬን የሚያቅ ማን አለ? እግዚአብሔር አለ እንላለን። አያችሁ ተስፋ ነው። በማጣት ውስጥ አያችሁ እግዚአብሔር ተስፋ ነው። ኢየሱስ ስለኔ ምን አንጣ እንላለን አይደል? ያለውን ሁሉ አጥቶ ራሱ ምን አደረገ? ባዶ አደረገ። ጌታዬ ይወስደኛል ብለን ተስፋ እናደርጋለን። አያችሁ ምላሹ ትምክህት፣ ምላሹ ምንድነው? ተስፋ፣ ምላሹ ሰላም። መዳረሻውን ያወቀ ሰላም አለው። በሁከት ውስጥ ምን አለው? ሰላም አለው። ሲላቸው ላይ ኢየሱስ ታንኳ ውስጥ ሆኖ ደቀ መዛሙርቱ ታንኳይቱ በማዕበል በተናወጠች ጊዜ ምን አሉ? እናልፈዋለን አሉ። በእምነት ችግር የለውም እንሻገራለን አይደል? አሉ በቃ እኮ ነው እሪ ነው ያሉት። ምንም አማራጭ የለም። ህይወት እኮ ነው አይደል? አሁን እኮ እዚህ እንደምናወራ አይደለም። እስቲ ጀልባ ላይ ሆኑና ይናወጥ እንታያለን አይዛንዴ እና እኔ የሚገር ሄዳው ግን ምንድን ያሉት ስንጠፋ አይገድም ወይ? ኢየሱስን እኮ ነው አይደል? ተስፋ፣ ሰላም፣ እግዚአብሔርን ማወቅ የዘላለም ህይወት ነው። ምላሹ ደግሞ ትምክህት፣ በሀብት በብልጥግና በትዳር በውበት በእውቀት ያልሆነ በማላይ ሆነ እግዚአብሔርን በማወቅ ላይ የሆነ ትምክህት። ደግሞስ ምን? ተስፋ፣ በህመም ውስጥ በማጣት ውስጥ በመገፋት ውስጥ በመቸገር ውስጥ ምን? እግዚአብሔር አለኝ የሚል ተስፋ። ሶስተኛ ምን? በዚህ ሁሉ ማዕበል ውስጥ ሰላም። እግዚአብሔር ይርዳን። እንጸልይ።